ሰላም ለእናንተ ይሁን የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎችን ወደ እናንተ ማድረሰው ሊያሳሙኝ ነኝ በመጀመሪያም አርዕስተ ዜና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በልጆችና ወጣቶች አገልግሎት መምሪያ የተዘጋጀው ወጣቶችን ለመሪነት የማዘጋጀት ስልጠና በሆሳና ከተማ ተካሄደ በመሰረተ ክርስቶስ ቤተክርስቲያን የሰላም ግንባታ መምሪያ አዘጋጅነት በምዕራብ ሸዋ ዞን ኖኖ ወረዳ የማህበረሰብ ውይይት ተካሄደ ከውጭ በስድስት የአፍሪካ ሀገራት የትምህርትና የጤና ሰራተኞች ገቢ እስከ 50% መቀነሱ ተነገረ በግሪንላንድና አትላንቲካ የበረዶ ግግር ከተጠበቀው በላይ በፍጥነት እየቀለጡ ነው ተባለ እንተከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ የተዘጋጀው ወጣቶችን ለመሪነት የማዘጋጀት ስልጠና በሆሳና ከተማ ተካሄደ ስልጠናው ወጣቶችን በሁለንተናዊ መልኩ በማብቃት ለመሪነት ማዘጋጀት በሚል ሐሳብ የተዘጋጀ ሲሆን በማዕከላዊ ደቡብ አካባቢ ያሉትን 3 ሲኖዶሶችን ማለትም ማዕከላዊ ደቡብ ሲኖዶስ አምበሪቾ ብላቴ ሲኖዶስና ምዕራብ ጊቤ ሲኖዶስ መሪዎችና ወጣቶችን ያሳተፈ ነው ከስልጠናው ባሻገር ወጣቶችን ለመሪነት በማዘጋጀት ሂደት ላይ ሰፊ የምክክር ጊዜ ተደረገ ሲሆን ለተሳታፊዎች በሙሉ ለቤተክርስቲያን ሁለንተናዊ አገልግሎት የሚጠቅሙ መጽሐፍቶች ተሰጥተዋል በምክክሩ የተሳተፉ የሲኖዶስ መሪዎች ስልጠናው ወቅቱን ያገናዘበና ወጣቶችን ወደ አመራር ለማሳደግ የሚረዳ መሆኑን ገልጸው በተሰጠው ስልጠና መሰረት ተግባራዊ እንዲሆን ሁሉም የድርሻቸውን እንዲወጣ መልእክት አስተላልፈዋል የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኝ ኦንዴሳ ወጣቶችን ለመሪነት የማዘጋጀት ስልጠና ወጣቶችን በሁለንተናዊ መልኩ በመቅረጽ በሁሉም የቤተክርስቲያኒቱ መዋቅሮች ለመሪነትና ለአገልግሎት ማዘጋጀት ላይ ትኩረት ያደረገ በሌሎች የቤተክርስቲያኒቱ ሲኖዶሶችም እስከ 2027 እንደ አውሮፓውያን አቆጣጠር የሚቀጥል መሆኑን ገልጸው ለስልጠናው ስኬት ድጋፍ ያደረጉ ተቋማትን በሙሉ ማመስገናቸውን ከቤተክርስቲያኒቱ ያገኘነው መረጃ ያሳያል በመሰረተ ክርስቶስ ቤተክርስቲያን የሰላም ግንባታ መምሪያ አዘጋጅነት በምዕራብ ሸዋ ዞን ኖኖ ወረዳ የማህበረሰብ ውይይት ተካሄደ በስልካምባ ከተማ በተካሄደው ውይይት ላይ 62 የሀገር ሽማግሌዎች የሃይማኖት አባቶች ወጣቶች ሴቶች ተማሪዎች ተሳታፊ ሆነዋል ለ3 ቀናት የተካሄደው የዚህ መርሃ ግብር ተሳታፊዎች ክፍተታቸውን በግልጽ ያዩበት መሆኑን ተናግረዋል በዚህ ውይይት የተገኙ አንድ አባት መወያየት መግባባትን ያመጣል መግባባት ደግሞ በሰላም ውሎ ለመግባት ዋስትና ይሆናል በማለት የማህበረሰብ ውይይትን ጥቅም በአባባል ሲገልጹ ምክክር የማይፈታው ቋጠሮ የለም በማለት አጽንኦት በመስጠት ተናግረዋል የመሰረተ ክርስቶስ ቤተክርስቲያን በሀገሪቱ በሚገኙ የተለያዩ አካባቢዎች የሰላም ግንባታ ስራዎችን በማከናወን ላይ ትገኛለች መረጃው የቤተክርስቲያኒቷ ገጽ ነው የሰላም ሚኒስተር ከኢትዮጵያ ሃይማኖት ተቋማት ጉባኤና ከውጭ ጉዳይ ኢንስቲትዩት ጋር በመተባበር ለሃይማኖት ተቋማት የአቅም ግንባታ ስልጠና ተሰጠ በመድረኩ ላይ ተገኝተው መልእክት ያስተላለፉት የሰላም ሚኒስተር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስተር ዴኤታ ክቡር ዶክተር ካይረዲን ተዘራ የሃይማኖት ተቋማትና መንግስት በዘላቂ ሰላምና በሀገር አንድነት ላይ አብረው እየሰሩ እንደሚገኝ ገልጸው የሃይማኖት ተቋማት ሰላም እንዲሰፍን በህዝቦች መካከል አብሮነት እንዲጠነክርና ሀገራዊ መግባባት እንዲሰፍን ሚናቸው የጎላ ነው ብለዋል አክለውም የሰላም ሚኒስተር በሃይማኖቶች መካከል የዳበረ ግንኙነት መከባበር እንዲኖር የሃይማኖት ተቋማትና መንግስት በሀገራዊ ጉዳዮች ላይ እንዲሰሩና የሃይማኖት ተቋማት በሰላም ግንባታና አብሮነት ላይ ሚናቸውን እንዲወጡ ለማድረግ የተለያዩ ስራዎችን እያከናወነ እንደሚገኝ ገልጸዋል የዛሬው ስልጠና ዓላማ ለሃይማኖት ተቋማት አባላት በፕሮቶኮልና ኤቲክስ ሚዲያ አጠቃቀም ሞኒተሪንግ ላይ የግንዛቤ ማስጨበጫ ስልጠና በመስጠት የሃይማኖት ተቋማት በተለያዩ ሀገራት
ሲንቀሳቀሱና የተለያዩ ሀገራትን እንግዶች ሲቀበሉ ፕሮቶኮሉን ጠብቀው ሀገራቸውን እንዲያስተዋውቁ ግንዛቤ ለማስጨበጥ መሆኑን ተናግረዋል። የውጭ ጉዳይ ኢንስቲትዩትን ወክለው ንግግር ያደረጉት አቶ መላኩ ሙላለ ተቋማቸው ያከናወናቸው ያሉ ተግባራትን አስመልክተው ማብራሪያ ሰጥተዋል። ዘገባው የሰላም ሚኒስቴር ነው። ከ41 ሚሊዮን ብር በላይ የሚያወጡ ምንጫቸው ያልታወቁ መድኃኒቶች በመያዝ አስተዳደራዊ እርምጃ ተወሰደ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ባለፉት 9 ወራት በጤና ተቋማትና መድኃኒት ቤቶች ላይ ባደረገው ቁጥጥር ከ41 ሚሊዮን ብር በላይ የሚያወጡ ህገወጥ ኮንትሮባንድ ምንጫቸው ያልታወቁ መድኃኒቶችን በመያዝ አስተዳደራዊ እርምጃ መውሰዱን አስታውቋል። በክልሉ የማህበረሰብ መድኃኒት ቤቶችን በከተሞች ለማስፋፋት ሲሰራ መቆየቱን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በዚህ የተነሳም 4 የማህበረሰብ መድኃኒት ቤቶችና 5 የቀይ መስቀል ፋርማሲዎች አገልግሎት በመስጠት ላይ መሆናቸውን ተናግረዋል። በተጨማሪም በሚዛን አማን፣ በኦዳ፣ በዋቻ፣ በባቹማ፣ በማጂቱሙና በጅማ ከተሞች የማህበረሰብ መድኃኒት ቤት ለመክፈት ዝግጅት እየተደረገ መሆኑንም ገልጸዋል። የጤና አገልግሎት አሰጣጥን ዲጂታላይዝ ለማድረግ ዘርፈ ብዙ ተግባራት መከናወናቸውን የተገለጸ ሲሆን በክልሉ እየተገነቡ የሚገኙ የጤና ተቋም መሰረተ ልማቶች በተቀመጠላቸው የጊዜ ገደብ ውስጥ እንዲጠናቀቁ እየተሰራ ይገኛልም ብለዋል። መረጃውን ከዳጉ ጆርናል አገኘ ነው። እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችንን ነው። ወደ ውጪ መረጃ አልፋለሁ። በ6 የአፍሪካ ሀገራት በትምህርትና የጤና ሰራተኞች ገቢ እስከ 50% መቀነሱ ተነገረ። በ6 አፍሪካ ሀገራት የትምህርትና የጤና ሰራተኞች ገቢ በ5 ዓመት ውስጥ እስከ 50% በመቀነሱ የተነሳ ኑሯቸውን ለማሸነፍ እንዲቸገሩ መደረጉም ዓለም አቀፉ የተራድኦ ድርጅት አክሽን ኤድ ገልጿል። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። አክሽን ኤድ ከኢትዮጵያ፣ ጋና፣ ኬንያ፣ ላይቤሪያ፣ ማላዊና ናይጄሪያ የተውጣጡ 600 የጤና ባለሙያዎች መምህራንና የማህበረሰብ ክፍሎችን በማሳተፍ ያካሄደውን ጥናት ሪፖርት አድርጓል። በሪፖርቱም በጥናቱ ከተካተቱት የጤና አጠባበቅ ባለሙያዎች ውስጥ 97% የሚሆኑት እንደ ምግብና የቤት ኪራይ ያሉ መሰረታዊ ፍላጎታቸውን በደሞዛቸው መሸፈን እንዳልቻሉም አመላክቷል። ድርጅቱ የውጭ ብድር ክፍያን ለመደገፍ ሲባል የህዝብ አገልግሎቶችን ወጪ እንዲቀንስ መደረጉ የጤናና የትምህርት ዘርፉን በእጅጉ አግዶታልም ተብሏል። አክሎም የዓለም አቀፉ የገንዘብ ድርጅት IMF መንግስታት የውጭ ዕዳን ለመክፈል የህዝብ ወጪን በከፍተኛ ሁኔታ እንዲቀንሱ መምከሩም ለእነዚህ ሀገራት የህዝብ አገልግሎቶች ውድቀት ተጠያቂ ነው ሲልም ወቅሷል። የዕዳ ቀውስ በዓለም አቀፍ በፍጥነት እየተባባሰ በሄደበት በዚህ ወቅት በዓለም አቀፍ ካሉ ዝቅተኛ ገቢ ካላቸው ሀገራት 3/4 የሚበልጡት ከጤና አጠባበቅ ይልቅ ለዕዳ አገልግሎት የበለጠ ወጪ እንደሚያወጡ መሆኑንም ተጠቁሟል። ለአብነትም በ2024 ናይጄሪያ ከአጠቃላይ ገቢያው 4% ብቻ ለጤና ዘርፉ መመደቧን የገለጸም ሲሆን ነገር ግን የውጭ ዕዳ ለመክፈል 20.1% መመደቧንም አመላክቷል። ሪፖርቱ በጤና አጠባበቅ ስርዓት ውስጥ ስር የሰደደና በቂ ያልሆነ በጀት እጥረት የአገልግሎት ጥራት ማሽቆልቆል እያስከተለ እንደሚገኝም ገልጿል። በዚህም ምክንያት በተጠቀሱት 6 የአፍሪካ ሀገራት ላይ የትምህርትና የጤና ሰራተኞች ገቢ እስከ 50% መቀነሱንም ያመላከተው የድርጅቱ ሪፖርት ሀገራቱ የውጭ ብድርን በከፍተኛ ደረጃ መቀነስ እንዳለባቸውም ጠቁሟል። መረጃውን ከአሃዱ አገኘ ነው። በግሪንላንድና አንታርክቲካ የበረዶ ግግር ከተጠበቀው በላይ በፍጥነት እየቀለጡ ነው ተባለ። አዲስ በተደረገ ጥናት በግሪንላንድና በአንታርክቲካ የበረዶ ግግር ከተጠበቀው በላይ በፍጥነት እየቀለጠ በመሆኑ የባህር ከፍታ ሊጨምርም ይችላል ተብሏል። ሀገራት የዓለም የሙቀት መጠን ወደ 1.5 ዲግሪ ሴልሺየስ ለመቀነስ ቃል ቢገቡም አሁን ባለንበት ሁኔታ 3 ዲግሪ ሴልሺየስ ሊጨምር ይችላል ተብሏል። ይህም የዓለማችንን የሙቀት መጠን ምን ያህል እየጨመረ እንደመጣና ጉዳዩ አሳሳቢ መሆኑን ያሳያል ሲሉ ተመራማሪዎች ተናግረዋል። እንደ አውሮፓውያን አቆጣጠር ከ1990 ጀምሮ የበረዶ መቅለጥ ፍጥነቱ በ4 እጥፍ እየጨመረ የመጣ ሲሆን 370 ቢሊዮን ቶን የሚደርስ የበረዶ ግግር በየዓመቱ እየቀለጠ ይገኛል።
ይህም የዓለማችንን የባህር ከፍታ በየዓመቱ 1 ሴንቲሜትር የሚጨምር ሲሆን በያዝነው ዓመት ማገባደጃ ላይም ጭማሪ ያሳያል ተብሎ ይጠበቃል። በዚህ ምክንያት በተለይም በባህር ዳርቻዎች አካባቢ የሚኖሩ ሰዎች ህይወት አደጋ ላይ እንዲወድቅም ይሆናል ብለዋል አጥኚዎቹ። ታዲያ ይህንን የበረዶ መቅለጥ ለማስቆም እንዲሁም የባህር ጠለል ከፍታም እንዳይጨምር ለማድረግ ከፍተኛ የሆነ ጥረት የሚጠይቅ ሲሆን የብክለት መንስኤዎችን ካሁኑ በከፍተኛ ደረጃ መቀነስ እንዳለብን ያሳያል ሲል CNN ዘግቧል። ጉግል ድምጽና ተንቀሳቃሽ ምስል አንድ ላይ የሚፈጥር ሰው ሰራሽ አስተውሎት አስተዋወቀ። ታዋቂው የቴክኖሎጂ ኩባንያ ጉግል ቪኦ3 ሲል ስያሜ የሰጠውን ድምጽና ተንቀሳቃሽ ምስል አንድ ላይ የሚፈጥር ሰው ሰራሽ አስተውሎት አስተዋውቋል። ይህም ከዚህ ቀደም መሪ ከሆነው የኦፕንኤአይ ምርት ቪዲዮ ፈጣሪ ሰው ሰራሽ አስተውሎት ጋር ተወዳዳሪ የሚያደርገው ነው ተብሏል። ታዲያ ጉግል ያስተዋወቀው አዲሱ ሰው ሰራሽ አስተውሎት ለየት የሚያደርገው የተለያዩ የእንስሳት ድምጾችን እንደ ሁኔታው መፍጠር መቻሉ መሆኑም ተዘግቧል። ቪኦ3 የተሰኘው ይህ ሰው ሰራሽ አስተውሎት ከሚሰጠው ጽሑፍ ብቻ በመነሳት ድምጽና ተንቀሳቃሽ ምስል በትክክል መፍጠር ይቻላል ነው የተባለው። ታዲያ ይህ አዲስ AI ለጊዜው በአሜሪካ ብቻ አገልግሎት መስጠት የጀመረ ሲሆን $299 ወራዊ ክፍያ ይጠይቃልም ተብሏል። በቀጣይም በተለያዩ ሀገራት ስራ እንደሚጀምርም ተጠቅሷል። በተጨማሪም ጉግል ሌሎችን ምርቶች ያስተዋወቀ ሲሆን ለፊልም ሰሪዎች አጋዥ ይሆናል የተባለ ፍሎው የተባለ ሰው ሰራሽ አስተውሎትን ያስተዋወቀ ሲሆን ሲኔማቲክ የሆኑ ተንቀሳቃሽ ምስሎችን ባለሙያዎች በሚፈልጉት ቦታና የቀረጻ አይነት በጽሁፍ ብቻ በመግለጽ የሚፈልጉትን ተንቀሳቃሽ ምስል መፍጠር እንደሚችሉ CNBC ዘግቧል። ለዛሬ ያዝንላችሁ መረጃዎች ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በልጆችና ወጣቶች አገልግሎት መምሪያ የተዘጋጀው ወጣቶችን ለመሪነት የማዘጋጀት ስልጠና በሆሳና ከተማ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የሰላም ግንባታ መምሪያ አዘጋጅነት በምዕራብ ሸዋ ዞን ኖኖ ወረዳ የማህበረሰብ ውይይት ተካሄደ። ከውጭ በ6 የአፍሪካ ሀገራት የትምህርትና የጤና ሰራተኞች ገቢ እስከ 50% መቀነሱ ተነገረ። በግሪንላንድና አትላንቲካ የበረዶ ግግር ከተጠበቀው በላይ በፍጥነት እየቀለጡ ነው ተባለ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።